ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ቅዱስነታቸው ለተቀዳሚ ሙፍቲ አለቀሱላቸው፣ አነቡላቸው እኮ። ይህንን ፎቶ ሳየው ማርያምን እንዴት እንደከፋኝ ተጠይቁ። ተቀዳሚ ሙፍቲ ሀገራቸውን የሚወዱ ሰውን የሚያከብሩ ህሊናቸውን የሚፈሩ ደግና ንጹህ አባት ነበሩ። ሁላችሁም ኦርቶዶክሳውያን ለክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ያላችሁን ፍቅርና ክብር ኮሜንት ላይ አስቀምጡልኝ። የቅዱስነታቸው የፓትርያርካችን በረከታቸው ጸሎታቸው ከኛ ጋር ትሁን። ሐጂ ሙፍቲ እንድሪስን ደግሞ እግዚአብሔር አምላክ ነፍስ ይማርልን። አወይ ሞት ክፋቱ ለሚያንኳኩ ሁሉ በሩ መከፈቱ። ምን አይነት ስርዓት አልባነት ነው! ምን አይነት ቆሻሻ እናት! ምን አይነት እናት ብትወልዳችሁ ነው! እርግማን ያለባት አባት እርግማን ያለባት እናት ካልሆነች በስተቀር በዚህ ሰዓት እንኳን ሰብር አድርጋችሁ መቀመጥ እማትችሉ ዝም ማለት እኮ ይቻላል። በዚህ ልክ ጥላቻ! ምን አይነት ተርቢያ! ምን አይነት ጭራሽ ከእስልምና አስተምህሮት ውጪ የሆነ ነብዩ ሰለላሁ ዐለይሂ ወሰለም አይሁድ ሞቶ ለአይሁድ ያለቀሱ ነብይን እንከተል ሰዎች ነን ነው የምትሉት እናንተ? አሁን ሙስሊሞች ነን ልትሉ ነው? እስልምናን ነው የምንወክለው ልትሉ ነው? አደብ ይዛችሁ ምን አይነት ፋብሪካ ነው የሚያመርታችሁ? እናንተን በፋብሪካ ነው የምትመረቱት? እንደ ሰው እንደ ሮቦት እየተገጣጠማችሁ የምትፈበረኩ አይነት ሰዎች ካልሆናችሁ በስተቀር እንደዚህ ቆሻሻ የሆነ መርዝ የሆነ ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓዚም። እዩት፣ እዩት፣ ደርሶባችሁ እዩት። ሌላ ምንም ማለት። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ የሃይማኖት አንድነት ጉባኤ የጸሎት መርሃ ግብር ባዘጋጀው ላይ ተገኝተው እንዲህ ብለው ተናገሩ። ያ ቃል በልቤ ሰሌዳ ላይ ተጽፎ ቀረ። እግዚአብሔር ምስክሬ ነው። እንዲህ አሉ። ሰው ማለት ከላይ ፈጣሪውን አብዝቶ የሚፈራ ሰው ማለት ከጎን ሰውን የሚያፍር ከውስጥ ደግሞ ህሊናውን የሚያከብር ነው ብለው ተናገሩ። በተቀዳሚ ሙፍቲ ሐጂ ዑመር እንድሪስ እረፍት የተሰማንን ሐዘን መግለጽ እንወዳለን። ለቤተሰቦቻቸው እንዲሁም ለኢትዮጵያውያን መጽናናትን እንመኛለን። እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያሳርፍልን። በሕይወታችን ማንደክማቸው ሰዎች አሉ። አንዴ ከፈጣሪ በሕይወታችን ትልቅ ተደርጎ ይሰጡንና ካጣናቸው ልንመልሳቸው ማንችላቸው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ መስቀሉ ማለት ነገረ ድህነትን ሁሉ ጭምር የያዘ ነው። የመዳን ትምህርትን ጭምር የያዘ ነው። ነገረ መስቀሉ እንደዚህ እንደሚባል አይደለም። ነገረ መስቀሉ ነገረ ድህነትን የያዘ ነው። ያው 4000 ሰው እየሰማ ነው የምናገረው። ይህንን ማንም አገልጋይ ዲናይ አያደርገውም። መጥቶ እኔ ፊት መጥቶ ገብቶ አያደርገውም። ያው ታውቃላችሁ፣ ኦርቶዶክሳውያን በተለይ አገልጋዮች በደንብ ታውቃላችሁ። እኔ እንደውም ብዙ ጊዜ ሲወራ የነበረበትን ነገር እዚህ መጥቶ ቀርቦ መነጋገር ጥሩ ነበር እና ጥሩ ድል ነበረ። እድሉን ብትጠቀሙ። ሌላም ደግሞ አሁን እንደዚሁ ጥሪ የሚያቀርብልኝ ሰው ካለ እቀበላለሁ። በተለይ ቤት አሁን ከዚህ በኋላ አገልጋዮች ነው አገልጋይ ክህነት፣ ድቁና፣ ምንኩስና፣ ቅስና የሌለውን ማንንም አልቀበልም። የክህነት አገልግሎትን የሚያገልግል በቤተክርስቲያኒቱ የሚታወቅ ካልሆነ በስተቀር ዝም ብሎ ከሰፈር ላይ የተነሳ ፊታቸው አንድ ቀን ታይቶ የማያውቅ የሰፈር ሰዎች ሁሉ እየመጡ ከኔ ጋር ልፊያ አልቀበልም። አገልጋይ የሆነ ካህን የሆነ ዲያቆን፣ መምህር፣ ቆሞስ እንደዚህ የሆኑ መነኮሳት የሆኑ ይምጡና ያው ያኔ ኤርሚያስ ቤተክርስቲያን እንደማቅና እንደማላቅ አላችሁ ማለት ነው። ወይ ደግሞ መጽሐፍ ቅዱስን እንደማላቅም እግረ መንገዳችሁን በዓለም አደባባይ ላይ ታጋልጣላችሁ። ጥሩ እኮ እድል ነው።
አላዋቂነቴን ማስጣት ያለብህ እንደዚህ ገጥመ ሶሻል ሚዲያ ላይ ገጥመህ ነው እንጂ በውጭማ ሆኖ ማውራት እኮ ቀላል ነው ብራስ። እና ጥሩ ነው ደግሞ የገጠር ልጅ ገራገር ቢጤ ስለሆንኩም ብዙም አልከብዳችሁም። እና መድኃኒዓለም ያገናኘን ሜዳው ላይ ነው። በእነዚህ በኦርቶዶክሳውያን ነው እኛን መላእክትን ትንቃላችሁ ተብለን የምንባለው። አትቆምም ስለ ፊቴ በምን በመረጃና በእውቀት በማስረጃ በዚህም በእግዚአብሔር ቃል በመጽሐፍ ቅዱስ ማለት ነው። በዚህም ሜዳው ላይ ስንገናኝ ያው ሜዳው ይኸው ፈረሱ ይኸው ብሎ የሚለው ነገር ያኔ ወይኔ ላይ ወይ አንተ ላይ ይሰራል ማለት ነው። ፍርሃት ነው አይደል? ብንወያይስ እውነት ቤተክርስቲያናችን ነገረ መስቀሉን በተመለከተ ያላት ትምህርት የተዛባና መጽሐፍ ቅዱሳዊ ነው። ስለዚህ ይህንን የዲቤት ጥሪ እሱ ያቀረበው ማለት ነው እኔ የምቀበል መሆኑና ገለልተኛ በሆነ አካል ከተቻለ ቴዲ ሐዋሳ ቤት ለመወያየት ዝግጁ ነኝ። ስለዚህ ነገረ መስቀሉን በተመለከተ አሉኝ የምትላቸው የቤተክርስቲያን መጽሐፍቶችን በማጣቀስ እኔም ደግሞ ልክ እንደዚሁ በማጣቀስ ሁለታችንም ፍሬያማ የሆነ ውይይት እናደርጋለን ብዬ ተስፋ አደርጋለሁ። ኤርሚያም ሶሶሪ በጣም ደንግጫለሁ። በኢየሱስ ስም አጥንቶቹ ይነቃነቁ። በኢየሱስ ስም የተያዙ ነገሮች ሁሉ ይለቀቁለት። ሰውነቱን ቀስሮ የያዘ ህመም በናዝሬቱ በጌታ በኢየሱስ ክርስቶስ ስም እንዲለቀው እንጸልያለን። እግዚአብሔርን እንማጸናለን። አባታችንን ምህረት እንዲያደርግለት እንለምነዋለን። ኤርሚያስ አበበ እውነቱን ተናገር። ዚሮስ እሱ ጋር መገኘት አልነበረብንም። የሚመጥነን ሰውም አይደለም እውነት ለመናገር። አሁን በሰብአዊነት አለምላችሁ ይሄን መመጠን ማለት ስለ ዕውቀትም አለማወራችሁ በስነ ምግባር በህይወት ራሱ የሚገጥም ሰው አይደለም። 3 እና 4 ልጅ ወልዶ 45 ዓመት የሞላው ሰው በዚህ ልክ እንዴት ልቃፍ ሊሆን ይችላል? ሚዲያ ላይ ነው ይቀመጣል ይሄ ሪከርድ። ነገ እኮ ልጆቻችን እኮ ይታዘቡናል። ይሄ ነበር ለጌታ የቆመው ነው የሚሉት። ትዝብት ውስጥ እኮ ይከታል። እና እንደዚህ አይነት ነገሮች እንዳይኖሩ ፕሮቴስታንት ወገኖች እባካችሁን ንገሩት። ምን እንደምትነግሩት አፍህን በዚህ ልክ የከፈት ቁጥር ቤተክርስቲያን አትስደባት። ቢያንስ እንኳን አኑረዋለች። አትሊስት እንኳን አሁን ከወጣ በኋላ እንኳን በጊፍት እሷን እየሰደበ ነው እኮ የቤት ኪራዩን ከበር የሚያደርገው። ጭራሽ ውጭ ሀገር እየኖረ አለም አይፎን ልግዛለት የምትሉት እኛ ኢትዮጵያ ውስጥ ያለን እንኳን አይፎን ይገዛል እያለ ነው። እዛ ውጭ ያለ ሰው እኮ አይፎን ይገዛል። እንዴት መረጃ ጠይቁን ፕሮቴስታንቶች። ታመም ያለው ብሎ ያን ሁሉ ከፕሮቴስታንት ከኦርቶዶክስ ከእስልምና የከሰበሰበው ገንዘብ የት አረገው? ጠይቃችሁ ታውቃላችሁ? የት አለ የሕክምና ማስረጃ ብላችሁ ታውቃላችሁ? ታመ ካንሰር ይዞ ደም ግፊት ይዞ እንደዚህ ሆነ ሪፈር የተጻፈልና እስቲ የሕክምና ማስረጃ አሳይን ብላችሁ ታውቃላችሁ? ቢያንስ ለገንዘባችሁ እንኳን አትጨነቁም። ይሄን አክል ሲጫወትባችሁ ሚዲያ ላይ እኔ ለምንድነው መታወቂያን ያሳያለሁ ያልኩት መሰለ? ቀለም ወርቅ አይተንፈሱ ስሜ አይደለም ስላለ የኔን ትክክለኛ ስም ከራሴ የክህነት የምስክር እንትን ላይ መታወቂያ ላይ በስነ ስርዓት አሳይቼ የት ደብር እንደማገለግል ተናግሬ እሱም ዘሴም ትሩዝ ልክ እኔን ተከትሎ መታወቂያን አሳይቶ ክህነት የነበረበት ዲያቆ የነበረበትን ምክንያቱም ማንም ሰው ድቁና ሲቀበል ሙነቀስና ሲቀበል መታወቂያ አለው። ያንን የክህነት መታወቂያ ገሌ ዲያቆን ቴዎድሮስ ዘለቀ ከዚህ ቀጥሎ ከዚህ ቀን ጀምሮ ዲያቆን ሆኗል በቤተ ክርስቲያን እንዲያገለግል ብሎ ሊቀ ጳጳሱ የፈረመበት ማህተብ ያለበት ማስረጃ እንደሚይዝ ሁሉ እሱ ኤርሚያስ አበበ ተብሎ ነው፣ ቀለም ወርቅ አይተንፈሱ ተብሎ ነው፣ ምን ተብሎ ካህን እንደነበረ እነሱ ከቱም ጉዳዩ የመረጃ ስለሆነ ያው እሱ ደብዳቤ ጽፋችሁ ነው ስላለ እኛ ደብዳቤ ላይ እንሄዳለን። መጀመሪያ እጃችን ላይ ካለው ሲንጀምር ከዛ ወደ ደብዳቤው እንቀጥላለን ማለት ነው። እና በዚህ ልክ እንደዚህ አይነት ደረጃ ውስጥ ከመጣን መዝቀጥ ነው የሚሆነው። አይመጥንም እኛን ከማለት ደረጃ ነው ማሰብ የሚገባው ማለት ነው። ስለዚህ ኦርቶዶክሳውያን እናንተ አሁን እኛ በዚህ ርዕሰ ጉዳይ እንድንዋወራ ጠቀሜታ የለውም፣ እናውቃለን። ይሄንን በዶግማዊ ጉዳይ ላይ ሳንወያይ
በቀኖና ጉዳይ ላይ መወያየት ምንም ጥቅም የለውም። ምክንያቱም ቀኖና የዶግማ ማስፈጸሚያ ቱልስ ስለሆነ ማለት ነው። በዛ ልክ እንድናወራ ነው እንጂ ለመጎረር ምናምን እንደዚህ ለመፎከር አይደለም። ግን አሁን የሚሰማ ከሆነ ቤቱን ከፍቶ አሁንም እናንተ ላይ የሚፎክርባችሁ ከሆነ ይሄው አንተ ያቀረብከውን ርዕሱን ሳልቀይር ሳላጠብበት እንደውም ሰፋ አድርጌ ምን ገድልና ድርሳን ኧረ ታሪክ ድርሳናትም ጨምር ዓለም አቀፍ መረጃዎችን ካሉ ሁሉ ከብራና መጻፍቶችን ካሉ መረጃዎች ቅዱሳት ስዕላትን ጭምር አካተ ከፈለገ ጋር ዲቤት ሳረግ የቀረኝ ነገር አለ። ምክንያቱም ከፈለገ ዲቤት ሲያረግ ሰምተው ከሆነ አይደል እኔ ጥያቄ ሰዓት በጣም ረጅም ሰዓት የምፈልገው ብዙ ጠይቅ ጥያቄ ያለኝ ስላለ ምናልባት ያ ጥያቄን እኔ ጋር መጥተህ ብተነፍሰው ብታቀርበው ያን ጥያቄና ብናወራበት እኛም አንተም ሁላችን የምንማማርበት ይሆናል። የዛን ቀን ስድብ የለም። የዛን ቀን ፉከራ የለም። የዛን ቀን የሚሰሩ መረጃና መረጃ ብቻ ነው። የዛን ቀን ምናምን እንደዚህ ገልቤ ምናምን ገርፌ ምናምን አባር የለም። አሁን የዛን ቀን የለም። የዛን ቀን የሚያሳልፈው እውነትና እውነት ብቻ ነው። እውነት አርነት ታወጣለች በዛ ልክ። ስለዚህ ፕሮቴስታንት ወገኖቻችን እባካችሁን በዝም ብላችሁ በባዶ ነገር እባካችሁን ራሳችሁን አታጥፉ። አሁን የጉራ ዘመን አይደለም። አሁን ሞንታርቮ ይዛችሁ መንገድ ላይ የምትለፈልፉበት ዘመን አይደለም። አሁን ይሄ እየመጣ ያለው ኦርቶዶክሳውያን ከኔ የተሻሉ በጣም ጎበዝ ወንድሞቻችን በጣም ጠንካራ የሆኑ ስለ ኦርቶዶክስ ቤተክርስቲያን ትምህርት በመጽሐፍ ቅዱስ ማስረጃ ሊረቱ የሚችሉ ሰዎች ከፊት ለፊታችሁ ቆመዋል። አሁን ከነሱ ስድብ አትጠብቁም። አሁን ከነሱ የሚጠበቀው መረጃ ነው በቃ። ስለዚህ መረጃ ተኮር የሆነ ነገር ይቀጣል። ነገም ያሬድ ጥሪ ያቀርባል አይቀርም። ሁሉም ወንድሞች ጥሪ ያቀርባሉ፣ ሰዎች ይፈልጋሉ። በእነዚህ ርዕሰ ጉዳዮች እያደማን እንቀጥላለን ለማለት ፈክል ነው። ዋናው የምንፈልገው እውነትን መግለጥ ነው እንጂ እሱ ማሳፈር አይደለም። ለቀለሜ ምንድነው መልእክታችሁ ካላችሁን ደግሞ ልቦና ይስጥልን፣ ማስተዋል ይስጥልን። ከወጣበት ቤት እግዚአብሔር አምላክ በቸርነቱ በእውነተኛ ንስሐ ይመልስልን። ምክንያቱም ቤተክርስቲያን ጸሎቷ ሰው እንዲጠፉ ሳይሆን ሰው እንዲመለስ ነውና ዓላማችን በአንተ ዙሪያ ያሉትን ሰዎችን አንገት ማስደፋት ሳይሆን ለክርስቶስ ለእግዚአብሔር እውነተኛ መንግስት አካል ማድረግ ነው። ሌላ ምንም ዓላማ የለንም። እዚህ እኛ የመጣ ነው አንተን ልናበሽቅ ልንሰብ ፈልገን አይደለም። ለጌታ ታስፈልገዋለህ። አንተ ስለጠፋ ስለሰደብካት ቤተክርስቲያን ጥፋ አትልም። ዛሬም ትለምናለች። ምን ብላ ልጄ ሆይና እያለች። ስለዚህ ወንድማችን ምን ጠላህ አይደለንም። እኛ እንዳንተ ስድብ ቃል ካፋችን አይወጣም። ሰውነ ያውም ደግሞ ክርስቶስ የሞተልህ ነህ። እድሜ ሰጥቷል እግዚአብሔር አምላክ። ያውም ደግሞ ንስሐ የምትገባበት ይሄን ለመልካም ነገር ተጠቀመው። እነሱ ገድልና ድርሳን እየገዙ ኦርቶዶክስን እንድትሰድብ የሚያደርጉ ለጥቅማቸው ነው። አክቹአሊ ጥቅም ነው ይሄ። በቃ ምንም ጥያቄ የለውም። ቢዝነስ ነው፣ ብር ነው። ምክንያቱም እዚህ ጋር ዲቤት ላይ ከተገኘ እሱ ከተሸማቀቀ ብዙ ነገር ሊወጣ ስለሆነ በዚህ ልክ ደግሞ ማፈርም ስለማይቻል ለዛ ነው ሽሽቱ የተመረጠው። መርጦ ማልቀስ ደግሞ አይቻልም። ስለዚህ ይሄን ለማድረግ ነው እና ርዕሱን ጨምርበት ከፈለግ ቅዱሳት ስዕላት ጥያቄና መልስ ፈለገ ጋር እኔ ተጨማሪ ሰዓት ፈልጋለሁ ረጅም ሰዓት ነው ፈልገው ብለህ ተጨንቀ ስላጠረብህ ያን ሰዓት ረዘም እናርገውና 40 ደቂቃ የሚሆንና በደንብ አድርገን አድምተን በነገረ መስቀሉ በቅዱሳት ስዕላትም በደንብ አክተ መወያየት እንችላለን። ይሄ ግን ጠቀሜታ አለው ብለህ ስለተናገርክ እኔ ፊት የሚቆም የለም ስላልክ ከቤተ ክህነት ሰው ማንም እኔ ፊት መቆም አይችልም ብለህ ስለፎከርክ ነው እንጂ ካንተ ጋር መወያየት ሱስ ኖሮብን ወይ ደግሞ በአንተ እንደው ለመዝናናትና ለመዘባነን አይደለም እንዲህ የምንልህ ለማለት ነው። ለአንተ ልቦና ይስጥህ ነው የምንለው። ፕሮቴስታንት ወገኖቻችን ተነቃላችሁ ተስፋ አደርጋለሁ። እንደማታምኑትም ካሁን በኋላ ተስፋ አደርጋለሁ። የሞተ ሰው አትቀስቅሱ። በቃ ተውት እሱን ሰውዬ። በቃ ትችት፣ ስድብ፣ ነቀፌታ ላይ ነው ያለው። መተው ነው በቃ አለቀ። ይህን ሰው ንቃችሁ መተው ነው የሚገባችሁ እንጂ እንደው ዝም ብላችሁ እሱን የተከተላችሁ ገደል ባትገቡ። ኦርቶዶክስ ያስተምሮም ከወንድሞቻችን በትክክለኛው መንገድ ምንድነው እኛ ከኦርቶዶክስ የሚለየን? እዚህ ጋር አጥሙ በቃ አለቀ። ምንድነው ይለየን? እኔ ለምን እንደ ፕሮቴስታንት የሆንኩት ብላችሁ ጠይቁ ራሳችሁ። ለምን ከቤተክርስቲያን ወጣሁኝ? ለምን እንደ ተሐድሶ የሆንኩኝ? ቤተክርስቲያን ምን አስተምሮ ስላላት ነው? ለምን ግሸን ደብረ ከርቤ መስቀሉ ተገኘ አልተገኘ ነው ልዩነት? ይሄ ነው የለየኝ ከቤተክርስቲያን። ለምን ታቦተ ጽዮን ኢትዮጵያ ውስጥ እንዳለ የቪዲዮና የምስል ማስረጃ ስላጣሁት ነው የወጣችሁ ከኦርቶዶክስ? በቃ አለቀ። ወንጌል አይሰበክም ምናምን ኑና እናየዋ ምን አይነት ወንጌል እንደሚሰበክ እንየው። እና ነገረ ድነት ላይ ጥሪ እምቢ፣ በአምስቱ ሶላዎች ጥሪ እምቢ። እኛ የምንፈልገው በገድላትና በድርሳናት። አረ መከራከሪያ፣ አረ በጭራሽ ስለምታፍሩባቸው። እሺ ኑ ደግሞ አሁን ደግሞ እንትን ሆነበት ተመልሶ ሌላ ወደ ኋላ
እኛው እግዚአብሔር ልቦና ይስጥህ። እኛ እንደ ኤርሚያስ ቤታችን ከፍተን የምንሳደብ ምናምን ሰዎች አይደለንም። ክርስትናችን ስለማይፈቅድ ነው በነገራችን ላይ እንጂ ኤርሚያስን መስደብ የሚያመጣው ለውጥ ኑሮ አይደለም፣ ወይ ደግሞ ተፈርቶ አይደለም። ክርስትናችን አይፈቅድም። በማናችንም ላይ በማንም ሰው ላይ አፋችን እንድንከፍት አይፈቅድም፣ ክልክል ነው። መዛትም አይፈቀድም፣ መጎረርም አይፈቀድም፣ ስብድብም አይፈቀድም። እኛ ክርስቲያኖች ነን፣ እውነተኛ ያውም ኦርቶዶክስ የተዋህዶ ክርስቲያን ነን። የጠራንህ በትህትና ነው። እኔ የሚያቀርብኩልህ እንከራከርም አላልኩም። ቪዲዮን በደንብ ትሰማ ግን ደስ ይለኛል። ደግመህ እንወያይ፣ እንደውም ፍሬያማ ውይይት እንደምናደርግ ተስፋ አደርጋለሁ ነው ያልኩ። ስለዚህ በጨዋ ደንብ በትህትና ከኦርቶዶክስ ቤት እንደወጣህ አስበህ ኦርቶዶክስን ክብር ሰጥተሃት ኢቭን እንኳን ጠላቶቻችሁ ውደዱ በሚለው እንኳን እሳቤ ነው ጠላትህ እንኳን ከሆነች እንደው በመጽሐፍ ቅዱስ ቃል ጠላቶች ውደዱ ነው የሚለው። በዛ ቃል እንኳን እንምጣ ከተባለ እንደው ጠላትህ ከሆነች እንኳን ቤተክርስቲያን ከሆነች እንኳን ጠላቶች ውደዱ በሚለው እንኳን እሳቤ እንኳን አስበህ ውደዳት። ቢያንስ እንኳን ያችን ቃል አስበህ ማለት ነው። እውነተኛ የጌታ ሰው እንደዛ ስለማይሳደብ ማለት ነው። ይሄንን ለማሳሰብ ፈልጌ ነው። ይቅርታ ያሬዶ በመሸ ያንተ ሰዓት ላይ ብዙ አወራሁኝ።